እንኳን ደስ አላችሁ አዲስ ስራ ጀምራለሁ ብላችሁ በጣም ደስ ይለኝ ነበር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ በያላችሁበት እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልላችሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ እና እንዲሁም ደግሞ ኮሜንት በማድረግ ጀምሩ፣ ለሌሎች የሀሳብ እንዲደርስልኝ ማለት ነው። እንዲሁም ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የተለያዩ መረጃዎችን ሀሳቦችን በዚህ ያው ቻናል ታገኛላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮዬ እንግዲህ አብዛኛዎቻችን የምትጠይቁኝ ጥያቄ ሁለት ጥያቄዎች አሉ። ያው በኩዌት ዙራ እንዲሁም ደግሞ በተለያዩ የአረብ ሀገር ለመምጣት ለምትፈልጉት በምሰራው ቪዲዮ ዙሪያ በጣም ብዙዎቻችሁ የጠየቃችሁን ጥያቄ ምንድን ነው? አንደኛ ነገር ምንድን ነው ያላችሁኝ፣ እባክሽ ውሰጂኝ የሚል እንትኖችን ኮሜንቶችን አነባለሁ። ሁለተኛው ደግሞ ትክክለኛ ኤጀንሲዎችን እንዴት ነው የምናገኛቸው ብላችሁ በጣም ብዙዎቻችሁ ትጠይቁኛላችሁ ማለት ነው። ዛሬ በዛ ሀሳብ ላይ ነው በብዙ ሁለት ሀሳቦች ላይ የምነግራችሁ ማለት ነው። እንግዲህ እኔ ያው ከራሴ ብጀምር ብትወስጂን በምትሉኝ ነገር ልጀምርና ማለት ነው። ውድ ቤተሰብ እዚህ ሀገር እንዳልኳችሁ በጣም ደጋግሜ በኩዌት ዙሪያ ነግራችሁ ነበር አይደለ? በጣም ብዙ ጊዜ እናወራለን፣ ላይቭ ላይ ማወራችኋለሁኝ፣ በቪዲዮም ብዙ ጊዜ ሰርቻለሁኝ። እና ምንድን ነው አሁን ላይ ምንም አይነት ሰው ሊያመጣችሁ አይችልም። ኦር እኔ እንኳን ላምጣችሁ ብዬ ከፊል ባገኝላችሁ በፕሮሰሱ የሚያልቁ በኤጀንሲ በኩል እንጂ በግል ማለቅ አይችልም ማለት ነው። በግል ማለቅ አይችልም። በፊት ላይ አሁን በጉብኝት ማን ነው ዝም ብላችሁ መታችሁ እዚህ ኦልሬዲ ከፊላችሁ ስር መግባት ትችላላችሁ። አሁን ላይ ግን እንደዛ ነገር አይቻልም ማለት ነው። ለእናንተ በጣም ጥሩ ነው ይሄ አለመሆኑ ማለት ነው። አለመሆኑ በጣም ጥሩ ነው። ጥሩነቱ ምንድን ነው ብላችሁ ብታስቡት አሁን አንዳንድ አሰሪዎች ምንድን ነው የሚያደርጉት? በጉብኝት ለምሳሌ እኔ የሚሰራበት ቤት ሴትዮዬ ሰራተኛ የምትፈልግ ከሆነ ሰራተኛ አለችኝ ዘመድ ወይን እህት ብላት ምንድነው የምታደርገው? በምንድነው የምታመጣ ማለት ነው? በጉብኝት ታመጣለች። ከጉብኝት ካመጣች ከ3 ወር ካመጣቻት በኋላ እንትኑን ትቀይራለች ማለት ነው። ማነው ወደ ከፊል ወይንም ደግሞ ወደ ቤት ሰራተኝነት ቪዛዋን ትቀይራለች ማለት ነው። ይሄ ማለት ደግሞ ወገኖቼ ቤቱ ቢመቻችሁም ባይመቻችሁም ተረግጣችሁ 2 ዓመቱን የመኖር ግዴታ አለባችሁ ማለት ነው። ገባችሁ አይደለ? ቤቱ ባይስማማችሁ የመቀየር መብት የላችሁም። ለምንድን ነው እናንተ የመጣችሁት? በራሳችሁ ፍላጎት ወይንም ደግሞ በራሳችሁ ሀሳብ ወይም ደግሞ እንዴት ብዬ ነገራችሁ የመጣችሁበት መንገድ መንግስት ለቤት ሰራተኝነት ወር ደግሞ በማዳም ቤት በሚሰሩት ሰራተኞች አሟልቶ መምጣት የሚገባቸውን ፕሮሰስ ጨርሳችሁ ስላልመጣችሁ እናንተ የትም መቀየር አትችሉም። ኦፊስ የላችሁም ማለት ነው። ኦፊስ ስለሌላችሁ መቀየር ስለማትችሉ 2 ዓመት ቢመቻችሁም ባይመቻችሁም ብርባችሁም ቢጠማችሁም ግዴታ መጨረስ አለባችሁ ማለት ነው። እንግዲህ ያንን ነው የምላችሁ። ስለዚህ እናንተ ደግሞ በኦፊስ በኩል ጨርሳችሁ ስትመጡ በትክክለኛው መንገድ በኦፊስ በኩል ስትመጡ ቤት የመቀየር ማለትም ቤት የመቀየር እንትናላ እድል ቻንስ አላችሁ። ቤቱ ባይመቻችሁ፣ ምክንያቱም እያንዳንዱ ነገር የዚህ ሀገር መንግስትና የኩዌት መንግስትና የኢትዮጵያ መንግስት የተስማሙበት እያንዳንዳቸው ነጥቦች ስላሉ እነዛ ነገሮች እንግዲህ 100% እንኳን ባይሆኑም ከ195% የመሟላት ግዴታ አለባቸው ማለት ነው። ስለዚህ በዛ መንገድ ብትመጡ ለእናንተ መልካም ነው። ስለዚህ በአጭሩ ስመልስላችሁ እኔ ሰውን አላመጣም። እኔ መረጃ ነው የምሰጣችሁ እንጂ ማንንም ሰው ማምጣትም አልችልም። እሺ ማምጣት አልችልም። በጣም ብዙ ኮሜንቶችን ነው የማየው ማለት ነው። ያ እናንተ የምትኮምቱት ኮሜንት ከችግራችሁ አንጻር ነው፣ ይገባኛል። ብዙ ነገሮች አሉ በዚህን ሰዓት ላይ እኛም የመጣንበትን ከአረባ ወጀመር አረብ ሀገር ልንመጣ ስንል እንዴት እንደመጣን ስለማያውቀው ሳይገባኝ ቀርቶ አይደለም። ብሳካላችሁና የምትመጡ ለእኔ በጣም ደስታዬ ነው ማለት ነው። ነገር ግን እኔ ያው እንደምላችሁ ማምጣት እኔ አልችልም። በጣም ይቅርታ። እኔ ያው መረጃ ነው የምሰጠው እንጂ በዚህ በደላላ ምናምን ነገር ኦፊስ ምናምን ነገር ምንክክም የለኝም። እንደዚህ አይነት ስራ እኔ አልሰራም ማለት ነው። ውድ ቤተሰብ እሺ፣ ሲቀጥል እንዴት ነው ትክክለኛ ኤጀንሲዎችን ማግኘት የምንችለው? አሁን ላይ እኮ ኤጀንሲዎቹ ሁሉ ከደላላ የጸዱ አይደሉም ብላችሁ የጠየቃችሁኝ ሰዎች አላችሁ። እንግዲህ ይህንን ነገር ማጣራት የእናንተ ምንድነው የእናንተ ድርሻ ነው በነገራችን ላይ ማለት ነው። እኔ እንደሰማሁት ከሆነ በየክልሉ ምኖች አሉ፣ በየክልሉ ሲኦሲ የሚያስተምሩ አሉ።
ሲኦሲ ተምራችሁ ከጨረሳችሁ በኋላ የት ሀገር ነው መሄድ የምትፈልጉት ብሎ ይጠይቁና እንዲህ ነው ሲባሉ እንደዚህ አይነት ቦታ ኤጀንሲ ሂጂ ተብሎ ይመደባል የሚባል ወሬ ሰምቻለሁ። ይሄ ነገር ግን ትክክለኛ በራሴ ሰው ያጣራሁት አይደለም ማለት ነው። ስለዚህ ምንድነው በአጭሩ እናንተ ሄዳችሁ ኤጀንሲዎችን የት እንደሚልኩ እያንዳንዷን ነገር ከኋላ ሆናችሁ ማጣራት አለባችሁ እንጂ እኛ እንግዲህ እዚህ ያለውንም ስራ እየሰራን እዚህ ያለውንም ስራ ወይንም ደግሞ እዚህ ያለውንም መረጃ እየሰጠናችሁ ኢትዮጵያ ውስጥ ያለውንም መረጃ ለመስጠት ትንሽ ይከብዳል። ምክንያቱም በቦታ ያለው ሰው ነው እንዴት ማስኬድ እንዳለባችሁ የሚነግሯችሁ ማለት ነው። ኦር ደግሞ ጨርሶ የመጡት ልጆችን ነው እኛ ጠይቀን እዚህ ጋር መረጃ የምንሰጣችሁ ስለ ኢትዮጵያ ትክክል ናቸው ትክክል አይደሉም በሚሉ። ምክንያቱም ደግሞ ምን መሰላችሁ የስራ ክህሎት ወር ደግሞ የውጭ ጉዳይ ሚኒስትር ለየትኛውም ሀገር ህጋዊ ኤጀንሲ ፍቃድ የሰጣቸውን ስም ዝርዝር አውጥቶ ነበረ ከዚህ በፊትም ማለት ነው። ስለዚህ በስም ዝርዝሩ መሰረት ሄዳችሁ ከነሱ ጋራ ምን ማለት ፕሮሰሳችሁን መጀመር ትችላላችሁ። መንግስት በይፋ ስም ዝርዝራቸውን ያወጣ ኤጀንሲዎች አሉ ማለት ነው። ሲኦሲ ያስተማሯችሁ ስለመደባችሁ ብቻ ሳይሆን እያንዳንዱ ማለት ነው ሄዳችሁ የውጭ ጉዳይ ሚኒስትር ፔጅ ላይ ገብታችሁ ስማቸውን ማየት ትችላላችሁ። ማነው ህጋዊ መንግስት ፍቃድ የሰጠው ወደ ኩዌት ለማምጣት ወደ ሳውዲ ለማምጣት ወደ ዱባይ ወደ ኳተር ወደ ተለያየ አገር ስምምነቱን የፈጸሙት እነማን ናቸው ብላችሁ ፔጁ ላይ ገብታችሁ እናንተ አንብባችሁ መረዳት ትችላላችሁ። እናንተ እንኳን ማንበቡ ብቃቱ ከሌላችሁ መቼም በአጠገባችን የተማሩ ሰዎች አሉና አስነብባችሁ እንትን ማለት ትችላላችሁ ማለት ነው ቤተሰብ። ስለዚህ የምታውቁት በዚህ መልኩ ነው ብዬ ነው የማስበው። አንደኛ ነገር እናንተም ማለት ያው እንደ አስተዋይ ሰው እንደ ባለ አእምሮ በማስተዋል በመራመድ ሰዎቹን መለየት ትችላላችሁ። ሁለተኛ ነገር ደግሞ የራሱ የውጭ ጉዳይ ሚኒስትር ፔጁ ላይ የለጠፋቸው ህጋዊ ኤጀንሲዎች ስም ዝርዝር ስላለ እዛ ላይ ገብታችሁ ስም ዝርዝራቸውን ማግኘት ትችላላችሁ ማለት ነው። በዛ መሰረት ሄዳችሁ ፕሮሰሳችሁን ሞልታችሁ መምጣት ትችላላችሁ። እንግዲህ ያው ይህንን ነው የትኛውም ሀገር ማለት ነው እያንዳንዱ የት አካባቢ እንዳሉ ደውላችሁ ጠይቃችሁ፣ ስልክ ቁጥር አለ፣ ኤጀንሲዎቹ ስም አለ እያንዳንዳቸው ማለት ነው። እናንተ እዛ ላይ ገብታችሁ ታያላችሁ። ደውላችሁ የት አካባቢ ቅርንጫፍ እንዳላችሁ፣ የት አካባቢ ደግሞ እየሰሩ እንደሆነ፣ የት ሀገር ደግሞ እየላኩ እንደሆነ እናንተ ማጣራት ትችላላችሁ ማለት ነው። ስለዚህ ይሄ ምንድነው ጥያቄ አይፈጥርባችሁም ብዬ አስባለሁ ቤተሰብ ማለት ነው። ስለዚህ በዛ መልኩ ገንዘባችሁን ሳታባክኑ፣ ጉልበታችሁንም ሳታባክኑ፣ ጊዜያችሁንም ሳታባክኑ በዛ መንገድ ሄዳችሁ በሰላማዊ መንገድ ወደ ኩዌትም ሆነ ወደ ሌላ ሀገር መምጣት ትችላላችሁ ማለት ነው። ቀጣይ ደግሞ ቪዲዮ ላይ ምን ይዤላችሁ እመጣለሁ መሰላችሁ? አብዛኛዎቻችሁ የምትጠይቁ ያለውበት ሀገር ትቼ ወደዚህ ሀገር ልምጣ ወይ? ምን ትናለሽ? ምን ትመክሪናለሽ? ሀገር ውስጥ ጥሩ ነው ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። እሱን በቀጣይ ቪዲዮ ላይ የሚመልስላችሁ ነው የሚሆነው ማለት ነው። ቀጣይ ቪዲዮ እንዳይረዝምባችሁ ቀጣይ ቪዲዮ ላይ ጊዜ በጣም እያጠረኝ ስለሆነ ነው ማለት ቁጭ ብዬ ቪዲዮ የምሰራበት ቦታ ስለሌለኝ በጣም እንትን እያልኩ ነው። ግን ቀጣይ ላይ በሌላኛው ቪዲዮ ላይ በዚህ ዙሪያ ደግሞ የምናወራ ይሆናል። የማቆን ካጋጠመኝ ነገሮች አንጻር እያነጻጸርን እዛው መቀጠል አለብን ወይስ ሌላ ሀገር መሄድ አለብን የምለውን ነገሮችን አብረን የምናወራ ነው የሚሆነው ማለት ነው። ውድ ቤተሰቦች እና በማስተዋል ተራመዱ። ሁሉንም ነገር እንግዲህ ሳትቸኩሉ በተረጋጋ መንፈስ ማለት አንዳንድ ጊዜ አገር ቤት ያሉ ሰዎች ምንድነው ይቸኩላሉ። ከሀገራቸው እስከሚወጡ ድረስ በጣም ነው የሚጣደፉት። ለምን እንደሆነ ባላውቅም። ስለዚህ አትጣደፉ። ሁሉም ነገር እግዚአብሔር በፈቀደላችሁ ጊዜና በፈቀደላችሁ መንገድ ነው የምትጓዙት እና ስለዚህ አስተውላችሁ ተራመዱ። ገንዘባችሁን እንዳትበሉ። በጣም ነው የምወዳችሁ የማከብራችሁ ታውቃላችሁና ስለዚህ የዛሬ ቪዲዮ በዚህ እናጠናቀቃለን። ቀጣይ በሌላ ክፍለ ጊዜ እንጠብቃችኋለን። በሌላ ክፍለ ጊዜ እንገናኛለን። ሰላም ቆሉኝ። እግዚአብሔር ከእናንተ ጋር ሀገራችንን ሰላም ያደርግልን። ባይ ባይ።